በአማራ ክልል መሃል ሳይንት በንጹሃን አባቶችና ምዕመናን ላይ በገዳሙ ውስጥ የፈሰሰው ደም ከበስተጀርባው ያለው አስደንጋጭ ሚስጥር ምንድነው? በሌላ በኩል ዓለም ወደ ሶስተኛው ዓለም ጦርነት አፋፍ ላይ ደርሳለች። እንዲሁም የኢራን መሪና የዶናልድ ትራምፕ የ20 እጥፍ አውዳሚ የበቀል ማስጠንቀቂያ። ለቀልድ ተብሎ የጠፋው የመምህር ህይወት። በአሜሪካ የተማሪዎች ፕራንክ ለማየት የወጣው ተወዳጅ መምህር ያጋጠመው አሳዛኝና ያልተጠበቀ ፍጻሜ። እንኳን ወደ ቅምሻ ዴይሊ በሰላም መጣችሁ። የዕለቱ አነጋጋሪና አስገራሚ መረጃዎችን ይዘንላችሁ ቀርበናል። ከቅምሻ ዴይሊ ቻናላችን ጋር አብራችሁን ቆዩ። ሰናይ ጊዜ። በመሃል ሳይንት አትሮንስ ማርያም ገዳም የተፈጸመው ሰቆቃ ምንድነው? የካቲት 28 2018 ዓ.ም ማለዳው የተለመደ የሰንበት ጠዋት ነበር። በአማራ ክልል ደቡብ ወሎ ዞን መሃል ሳይንት ወረዳ በሚገኘው ታሪካዊ ርዕሰ አድባራትና ወታካ ነገስት አትሮንስ ማርያም ገዳም ምዕመናን፣ ዲያቆናትና አባቶች ከዕለቱ የቅዳሴ ጸሎት በኋላ ለሙት ዓመት መታሰቢያ መባ ይዘው ተሰብስበዋል። ቦታው ጸጥታ የሰፈነበት የጸሎትና የምስጋና ድምጽ ብቻ የሚሰማበት ቅዱስ ስፍራ ነበር። ከረፋዱ 3 ሰዓት ተኩል አካባቢ ይህን ጸሎት ድምጽ ያቋረጠ አስደንጋጭና ጆሮ አሳሳሪ የከባድ መሳሪያ ፍንዳታ ተሰማ። የገዳሙ አስተባባሪ አባ መክብብ እንዳሉት የመጀመሪያው ሞርታር ከአምባው ስር አረፈ። ሁለተኛው አልፎ ሄደ። ሶስተኛው ግን ቀጥታ ኢላማውን ያደረገ ከ100 በላይ አገልጋዮችና ምዕመናን በተሰበሰቡበት የቤተ ክርስቲያኑ አዳራሽ ላይ ነበር። በቅስበት ሁሉም ነገር ተለወጠ። ነጭ የለበሱ አባቶች በደም ተነከሩ። የ6 ንጹሃን ህይወት ወዲያው ሲያልፍ ከ20 በላይ ሰዎች ደግሞ እጅግ ዘግናኝ በሆነ ሁኔታ ቆሰሉ። የአይን እማኞች ሲናገሩ አስክሬናቸው ለማየት እስኪያቅት ድረስ ሰውነታቸው ተቆራርጦ ነበር ይላሉ። አንዳንዶች እጃቸውን አጥተዋል፣ ሌሎች ደግሞ እግራቸውን ተቆርጠዋል፣ አንዳንዶቹ ደግሞ አይን ጠፍተዋል። በእምነት ቦታዎች ላይ እንዲህ ያለ ጥቃት ሲፈጸም እምብዛም አልተሰማም። ይህ አሰቃቂ ድርጊት ከየት መጣ? አይን እማኞች እንደሚሉት ጥቃቱ የተተኮሰው ከጀርባ ዝቅ ብሎ ከሚገኘው ጓሜዳ ከሚባል አካባቢ ነው። እውነትና ፍትህ ገና አልወጣም። የገዳሙ አባቶች ግን እኛ የምናውቀው ለኢትዮጵያና ለዓለም መጸለያችንን ብቻ ነው በማለት በሐዘን እየተናገሩ ይገኛል። የዓለም ስጋትና የመካከለኛው ምስራቅ የጦርነት እሳት። ከሀገር ውስጥ ልብ ሰባሪ ዜና ወደ መካከለኛው ምስራቅ ስንሻገር እውነቱ ከዚህ የተለየና የዓለምን ህልውና የሚፈታተን ነበር። ዓለም አቀፍ ፖለቲካ ከመቼውም ጊዜ በላይ ተናግቷል። የኢራኑ መሪ አያቶላ አሊ ካሚኒ ሞት ተከትሎ ሞጅታባ ካሚኒ በአብዮታዊ ዘብ ወይም ሪቮለንተሪ ጋርድስ ግፊት አዲሱ የሀገሪቱ የበላይ መሪ ሆነው ተሹመዋል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዝምታቸውን መስበራቸው ይታወሳል። ትራምፕ ሰኞ ዕለት በሰጡት መግለጫ በአሁኑ ሰዓት ኢራንን ማን እየመራት እንደሆነ ማንም አያውቅም በማለት ኢራን የሆርሙዝ ስትሬትን በመዝጋት የነዳጅ መተላለፊያ መስመሮችን ለማስተጓጎል ከሞከረች አሜሪካ ሀገሪቱን መልሶ ለመገንባት በማይቻልበት ሁኔታ 20 እጥፍ ወይም 20 ታይምስ ሃርደር አውዳሚ ጥቃት እንደምትሰነዝር አስጠንቅቀዋል። ኢራን ግን ወደ ኋላ የምትላት መስልም የኢራን መንግስት ቃል አቀባይ ፋጢማ ማሃጃሪኒ ጦርነቱ እኛ አልጀመርነውም፣ ነገር ግን እኛ ነን የምናጠናቅቀው በማለት ለአሜሪካና ለእስራኤል ቀጥተኛ መልእክት አስተላልፈዋል። አክለውም የሀገሪቱ ጦር አዛዦች የበቀል እርምጃውን እንደሚቀጥል ዝተዋል። ይህም ዛቻ በወሬ ብቻ አልቀረም። ኢራን የድሮንና የሚሳኤል ጥቃቷን ወደ ሳውዲ አረቢያ፣ ኩዌት እና የተባበሩት አረብ ኤምሬትስ ማስወንጨፏን ጀምራለች። ሁኔታው እጅግ አስፈሪ ከመሆኑ የተነሳ ቻይና 10,000 በላይ ዜጎቿ ከመካከለኛው ምስራቅ በአስቸኳይ ያስወጥታለች። አሜሪካ በበኩሏ የፓትሪዮት ሚሳኤል መከላከያ ስርዓቷን በቱርክ አስጠግታለች። ይህ በእንዲህ እንዳለ የኢራን ህዝብ በከፍተኛ ጨለማ ውስጥ ይገኛል። ሀገሪቱ ሙሉ በሙሉ ኢንተርኔት አቋርጣለች። የኔት ብሎክስ መረጃ እንደሚያሳየው ኢራን ላለፉት 240 ሰዓታት ከዓለም ጋር ያላት ግንኙነት ተቋርጧል። የኢራን መንግስት በአሜሪካ የጦር ሰፈሮች ላይ እየወሰደው ያለው እርምጃ በዓለም አቀፍ ህግ የተፈቀደ ራስን የመከላከል መብት ነው ሲል ለተባበሩት መንግስታት በይፋ አሳውቋል። ጥያቄው ያለው እዚህ ላይ ነው። እንግዲህ ይህ ጦርነት ወደ ሶስተኛው ዓለም ጦርነት ያመራ ይሆን? ዓለም ትንፋሿን ውጣ እየተከታተለች ነው። በሌላ ዜና እንግዲህ ለቀልድ የተከፈለ ህይወት ይለናል። ከዚህ ሁሉ የፖለቲካ የጦርነት ውጥረት መሃል አንዳንዴ ሞት ባልታሰበና እጅግ በሚያስገርም መንገድ ይመጣል። ቦታው አሜሪካ ጆርጂያ ግዛት ነው። ጄሰን ሁክስ የተባለ የ40 ዓመት የሁለተኛ ደረጃ ትምህርት ቤት መምህር ነበር። ከተማሪዎቹ ጋር ባለው እጅግ የቅርብና የፍቅር ግንኙነት ይታወቃል። ተማሪዎቹ መምህራቸውን ፕራንክ ለማድረግ አስበው በአሜሪካ የተለመደ የሆነ የሽንት ቤት ወረቀት ወይም ቶይሌት ፔፐር በመምህሩ ቤት ዙሪያ ባሉ ዛፎች ላይ ለመጠምጠም በሌሊት ይመጣሉ።
ጄሰን ይህን የተማሪዎቹን ቀልድና ጨዋታ ተከንዝቦ ሁኔታውን ለማየት ከቤት ወጣ። ዝናብ እየዘነበ ነበር። ተማሪዎች መምህራቸው ሲመጣባቸው እንዳያያቸው ብለው በመደናገጥ በያዙት መኪና በፍጥነት አካባቢው ለመራቅ ሞከሩ። የሆነው ግን እጅግ አሳዛኝ ነበር። በዝናቡ ምክንያት መሬቱ ስላንሸራተተው መምህር ጄሰን መሬት ላይ ይወድቃል። እንግዲህ ለማምለጥ ሲሞክሩ የነበሩት ተማሪዎች መኪና ሳያስቡት የሚወዱትን መምህራቸውን ገጭቶ አለፈ። ለቀልድና ለጨዋታ የተጀመረ ምሽት በመምህሩ የሞት ዜና ተጠናቀቀ። ተማሪዎች ላይ በሕይወት ማጥፋት ወንጀል ክስ ቢመሰረተባቸውም የሟች ባለቤትና ቤተሰብ ግን ልጆቹ ሆን ብለው አላደረጉትም፣ ባለቤቴም ቢሆን ከልጆቹ ጋር መጫወት ይወድ ነበር በማለት ክሱ እንዲቋረጥ ጠይቀዋል። ይህ ክስተት ቀልድ እስከምን ድረስ የሚለውን ትልቅ ጥያቄ ጥሎ አልፏል ማለት ነው። ከመሃል ሳይንት ገዳም አሳዛኝ ሰቆቃና የንጹሃን ደም እስከ መካከለኛው ምስራቅ የዓለም ሰላም የሚያናጋው የጦርነት ዑደት እንዲሁም በአሜሪካ ከተከሰተው ያልተጠበቀ አሳዛኝ አደጋ ጋር የዛሬው ዓለማችን እንዲህ ውላለች። የዛሬ ጥያቄያችን በመሃል ሳይንት ገዳም ላይ የተፈጸመውን ጥቃት እንዴት ታዩታላችሁ? እንዲሁም በኢራንና በአሜሪካ መካከል ያለው ውጥረት በተለይም ትራምፕ ማስጠንቀቂያ ወዴት ያመራል ብላችሁ ታስባላችሁ? ሐሳባችሁን ከታች በኮሜንት ላይ አስቀምጡልን፣ እናነባዋለን። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለተጨማሪ አዳዲስና አነጋጋሪ እውነታ መሰረት ያደረጉ መረጃዎች ቅምሻ ዴሊን ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ።